አይ ሰላም ውድ ተማሪዎች እንዴት ቆያችሁ? እኔ ደህና ነኝ። ዛሬ በዚህ ቪዲዮ የምንመለከተው የግሬድ 11 ጂኦግራፊ የዩኒት 5 ጂኦግራፊካል ሎኬሽን እንደ ኢኮኖሚክ ዲቨሎፕመንት የጂኦግራፊያዊ አቀማመጦች ምን ያህል ከኢኮኖሚክ ዲቨሎፕመንት ጋር ያላቸውን ትስስር በሰፊው በዚህ ምዕራፍ ለማየት እንሞክራለን። እንዴት የጂኦግራፊካል አቀማመጦች የሚኖርባቸው አካባቢዎች ከኢኮኖሚክ እድገታችን ጋር ትልቅ ትስስር እንዳላቸው በዚህ ምዕራፍ በሰፊው እንመለከታለን። ለርኒንግ አውትካሞች እዚህ ምዕራፍ ለርኒንግ አውትካሞች ናቸው። በዋነኛነት በዚህ ምዕራፍ ወደ 4 ሴክሽኖች አሉ። የመጀመሪያው ኢፌክት ኦፍ ጂኦግራፊክ ሎኬሽን ኦን ዲቨሎፕመንት ላይ ጂኦግራፊክ ሎኬሽን ምን ያህል ተጽዕኖ እንዳለው በሰፊው በዚህ ሴክሽን እንመለከታለን። ሴክሽን 2 ላይ 5.2 ክላይሜት ኤክስትሪምስ ኤንድ ፖቨርቲ የክላይሜቶች የአየር ጸባዮች የአየር ኤክስትሪሞች የክላይሜት ኤክስትሪሞች ፖቨርቲ ጋር ያላቸውን ትስስር እንመለከታለን። 5.3 ላይ ዲስአድቫንቴጅስ ኦፍ ላንድሎክድ ካንትሪስ ወደብ አልባ የሆኑ ወደብ የሌላቸው ሀገሮች ምን ያህል ጫና እንደሚደርስባቸው፣ ምን ያህል ተጽዕኖ እንደሚደርስባቸው፣ ምን ያህል ዲስአድቫንቴጅ ምን ያህል ፈተናዎች እንዳላቸው ጉዳቶች እንዳላቸው እናያለን። 5.3 ላይ 5.4 ላይ ኢንተርሪጂናል ትሬድ ኢን አፍሪካ ውስጥ ያሉ ንግዶች ምን እንደሚመስሉ ኢንተርሪጂናሊ የአፍሪካን ለማየት እንሞክራለን ማለት ነው። ቻናላችንን ሰብስክራይብ ለጓደኞቻችሁ ሼር ማድረግ እንዳትረሱ። በተጨማሪም ጥያቄ አስተያየት ካላችሁ እንዲሰራላችሁ የምትፈልጉትን ቪዲዮ ካለ ኮሜንት ላይ ጻፉልኝ። ቪዲዮንም ላይክ ማድረግ እንዳትረሱ። ከኢንትሮዳክሽን ስንጀምር geographic locations are the most important factors in development። እንግዲህ የጂኦግራፊክ ፓራሜትሮች ጂኦግራፊያዊ አቀማመጦች ከፍተኛ አስተዋጽኦ አላቸው፣ ኢምፖርታንት ናቸው። ጂኦግራፊክ ፓራሜትር የምንላቸው በሰፊው እንመለከታቸዋለን፣ በቀጣይ ላይ እንመጣባቸዋለን። እነዚህ ጂኦግራፊካል ፓራሜትሮች በአንድ ሀገር እድገት፣ በአንድ ሪጅን፣ በአንድ አካባቢ፣ በአንድ ሀገር እድገት ውስጥ በጣም ወሳኝ ሚና ይጫወታሉ ማለት ነው። እኛ የምንኖርበት አካባቢ ምናልባት ቶፖግራፊው ሊሆን ይችላል፣ የአየር ጸባዩ ሊሆን ይችላል። ብዙ ፋክተሮች እኛን የአኗኗር ሂደታችንን በመሰረታዊነት ይወስናል። በጣም አስፈላጊው የሆኑ ተራራ አካባቢ፣ ወንዝ አካባቢ ቶፖግራፊ ብቻ እንዳልኳችሁ ጂኦግራፊክ ሎኬሽን ኢንፍሉዌንስ ኢኮኖሚክ ዲቨሎፕመንት through the distribution and the types of geology, relief, climate, soils and biodiversity። እነዚህ የጂኦግራፊያዊ አቀማመጦች በዲስትሪቢዩሽን ኦፍ ጂኦሎጂካል ዲስትሪቢዩሽን እና እንደዚሁም ሪሊፎች፣ ክላይሜቶች፣ እነዚህ አፈር፣ ባዮዳይቨርሲቲ ከብዛ ህይወት ጋር እነዚህ በዋነኛነት ትልቅ አስተዋጽኦ ያደርጋል። ማለትም ጂኦሎጂካል ስንል ለምሳሌ እዛ አካባቢ ላይ ያሉ የሮክ ታይፖች፣ ሚኒራሎች፣ ምን አይነት ሚኒራሎች ይኖራሉ። ማዕድናት ብዙ የሚገኙበት ከሆነ ሞር የተሻለ ኢኮኖሚካሊ የተሻለ ጥቅም ያስገኛል። ምን ያህል እዛ ጋር የሚገኙ ማዕድናት በራሱ ቫልዩብልነታቸው ምን ያህል ነው የሚለው ነገር ወሳኝ ናቸው። ከጂኦግራፊካል ሎኬሽን አንፃር፣ ከሪሊፍም አንፃር የአቀማመጦች አካባቢው ሜዳማ አካባቢ ሊሆን ይችላል፣ ተራራማ አካባቢ ወጣ ገባ ሊኖረው ይችላል። ብዙ ጊዜ ተራራማ አካባቢ ምናምን ከሆነ ለእንቅስቃሴ ሊያስቸግር ይችላል፣ ትራንስፖርቴሽን ነው። ሪሊፎች በራሳቸው ላንድስኬፖች፣ የመሬት አቀማመጦች፣ ክላይሜት የአየር ንብረት የአካባቢ ሙቀታማ፣ ቀዝቃዛ ነው፣ ደረቅ ነው፣ እርጥብ ነው ምናምን የሚሉ ነገሮች በጣም በተለይ ከአግሪካልቸራል አንፃር ትልቅ አስተዋጽኦ ይኖራቸዋል። የሶይል አይነቶችም የአፈር አይነቶችም ብዙ አይነት የአፈር አይነቶች አሉ። አንዳንድ ሞር ፈርታይል ይሆኑ አሉ። እነሱ ብዙ ጊዜ ለግብርና ጥሩ ናቸው። ደግሞ የፈርቲሊቲያቸው ሌስ ሲሆን ፕሮዳክቲቪቲያቸውም ዝቅተኛ ይሆናል። ከባዮዳይቨርሲቲ ብዝሃ ከእጽዋትም አንፃር ሊሆን ይችላል፣
ዋይልድ ላይፍ ከአኒማል አንፃር ያለው ባዮዳይቨርሲቲ ምን ይመስላል? ብዙ ጊዜ ባዮዳይቨርሲቲ ከእጽዋት ምናምን ጋር ባዮዳይቨርሲቲ ሲኖር ብዙ ጊዜ ለምግብነትም ለተለያዩ ነገር ለሜዲሲንም ብዙ እንደ ትልቅ ሪሶርስ ስለሚያገለግሉ ባዮዳይቨርሲቲ እነዚህ ሁሉ ጂኦግራፊካል ሎኬሽናችን እኛ የምንገኝበት ቦታ ላይ እነዚህ ተጽዕኖ ያሳድራሉ ከኢኮኖሚክ ዲቨሎፕመንታችን ጋር። all these geographic factors pose an effect on the growth of agricultural production, industrialization and commerce። አሁን ያነሳናቸው ሁሉም ማለትም የቀድም ጂኦሎጂካል ብለናል፣ ሶይል ብለናል፣ ክላይሜት ብለናል፣ ሪሊፍ፣ ባዮዳይቨርሲቲ እነዚህ ሁሉ ጂኦግራፊካል ፋክተሮች በአግሪካልቸር ላይ በኢንዱስትሪ ላይ እንደዚሁም በኮሜርስ ላይ በእድገት ላይ ከፍተኛ ተጽዕኖ ይፈጥራሉ፣ ተጽዕኖ ይኖራቸዋል ማለት ነው። እዛ አካባቢ ምን ያህል ግብርና ስንል ብዙ ጊዜ ከፉድ ሴኩሪቲ ጋር ልናያይዘው እንችላለን። ኢንዱስትሪዎች ለመገንባት አመቺ ናቸው እዛ አካባቢ እዛ ጂኦግራፊካል ሎኬሽን ላይ ምን ያህል አመቺ ነው፣ ምን ያህል ይፈቅዳል አካባቢው የሚለው ከኮሜርስ ለንግድ እንቅስቃሴ ምን ያህል ለትሬድ ሰዎች በቀላሉ ለመገበያየት ለትራንስፖርቴሽን ቀላል ነው የሚሉ ነገሮች በጂኦግራፊካል ሎኬሽን ላይ ትልቅ ተጽዕኖ አስተዋጽኦ እነዚህ ጂኦግራፊካል ሎኬሽኖች በእነዚህ በአግሪካልቸር በኢንዱስትሪያላይዜሽን በኮሜርስ ላይ ትልቅ ተጽዕኖ ይኖራል። Recently the effect of this geographic variables has been virtually minimized through the use of modern technology ይለናል። አሁን ላይ ግን በተለይ በቅርብ ጊዜ በስፔሻሊ ዘመናዊ ሞደርን ቴክኖሎጂዎች አጠቃቀሞች ብዙ ጊዜ እነዚህ ጂኦግራፊካሊ ያሉ ተጽዕኖዎችን ቀንሷል፣ ሲግኒፊካንትሊ ቀንሷል ማለት ይቻላል። ሚኒማይዝ ቨርቹዋሊ ሚኒማይዝ በአሁን ጊዜ ብዙ ቴክኖሎጂካል ውጤቶች አሉ ፈርቲላይዘር ለምሳሌ አግሪካልቸር ላልነው ሰዎች ማዳበሪያን ይጠቀማሉ። ለምሳሌ ትሮፒካል አካባቢ ወይም ዴዘርት አካባቢ ያሉ እንትኖች ሰዎች ሞር ብዙ የውሃ ማያገኙ አካባቢዎች በተለያዩ ቴክኖሎጂዎችን ተጠቅመው የውሃ የመጠቀም በኢሪጌሽን በተለያዩ ቴክኖሎጂዎችን በመጠቀም ዳሞችን ግድቦችን በመስራት ሪሶርስ ይሄ የቴክኖሎጂ አንድ ትልቅ ተጽዕኖ ነው፣ ሚኒማይዝ አድርጎታል። ጂኦግራፊካል ተጽዕኖዎችን ለመቀነስ ይችላል ማለት ነው። ሌላው but still the poorest countries of the world are found in the tropic where there is hot climate, infertile soil, water scarcity and tropical disease። እነዚህ በፖረስት ሀገሮች የምንላቸው ከፍተኛ ችግር ያጋጥማቸዋል። ማለትም የአየር ንብረት ጋር በተያያዘ የአየር ንብረታቸው ትሮፒካል አካባቢ ብዙ ጊዜ የምድር ወገብ አካባቢ ሆት ክላይሜት ነው። እዛ አካባቢ በብዛት ሙቀታማ የአካባቢ ነው። ኢንፈርታይል የመሬት ፈርቲሊቲው ዝቅተኛ ነው። ሶ ፕሮዳክቲቪቲው የአግሪካልቸራል ፕሮዳክቲቪቲው ዝቅተኛ ይሆናል። ወተር ስካርሲቲ የውሃ እጥረት ይኖራቸዋል። ትሮፒካል ዲዚዞች እንደ ማላሪያ የመሳሰሉ ብዙ ጊዜ እነዚህ የደሃ ሀገራትን ግን ስቲል ነው ተጽዕኖ ይደርስባቸዋል ማለት ነው። ሲግኒፊካንትሊ ስትራግል ያደርጋሉ እነዚህ ደሃ ሀገራት በእነዚህ ተጽዕኖዎች ውስጥ። geographical location thus appear upsetting development policies choice። በዚህ ምክንያት እንግዲህ እነዚህ የጂኦግራፊካል ተጽዕኖዎች አካባቢዎች በማህበረሰቡ ውስጥ በእድገት ፖሊሲ ላይ በተለይ በፖረስ ካንትሪ ላይ አፕሴቲንግ ናቸው፣ ኔጌቲቭሊ ተጽዕኖ ያሳድራሉ። This designates the geographic features and the development policies are closely linked, tied together. Yet in response, development looks for lessening geographical barriers through technological advancement ይላል። ግን በጂኦግራፊካል አድቫንስመንቶች እነዚህ ነገሮች ለመቀነስ ያስችሉናል። ቴክኖሎጂ ብዙ ለምሳሌ ፖሊሲዎችን በምናወጣ ጊዜ ቴክኖሎጂ ጋር
የተሳሰሩ እንዲሆኑ linked this designated the geographical feature development policy closely linked and tied together አንድ ላይ እንዲተሳሰሩ ይጠበቃል ማለት አንድ ከቴክኖሎጂ እና ያን ጂኦግራፊካል አካባቢ ላይ ያሉ ተጽዕኖዎችን ኦቨርካም ከማድረግ አንፃር ቴክኖሎጂን በደንብ መጠቀም ማለትም ለምሳሌ ቀደም እንዳልኳችሁ በረሃማ አካባቢዎች የሚኖሩ ሰዎች ብዙ የውሃ ትሮፒካል አካባቢ የበረሃማ አካባቢ ያሉ ሰዎች ውሃ እጥረት ሊያጋጥማቸው ስለሚችል ዳሞችን ኢሪጌሽኖችን እየተጠቀሙ ያን ነገር ሊቀንሱ ይችላሉ ጂኦግራፊና ፖሊሲዎች የዲቨሎፕመንት ፖሊሲዎች ብዙ ጊዜ አንድ ላይ ትስስር ይኖራቸው ይገባል ማለትም ጂኦግራፊያዊ አቀማመጦች አንድ ሀገር ኮንሲደር ማድረግ ያለበት ለምሳሌ ምን አይነት ትሮፒካል አካባቢ ነው ቴምፕሬት ዞን ነው ያ አካባቢ እና እንዴት ነው በዛ አካባቢ ላይ ምን ባረግ በምን መልኩ ማድረግ ይችላል የሚሉ ነገሮች ፖሊሲ በሚያወጣበት ጊዜ ያለበትን ጂኦግራፊካል ሎኬሽን ኮንሲደር አድርጎ ማውጣት ይጠበቅበታል so አንድ ላይ መሄድ ይኖርባል this unit that addresses the linkage between geography and development በመሰረታዊነት የጂኦግራፊና የእድገት ኢኮኖሚክ ዲቨሎፕመንት ያላቸውን ትስስር በዚህ ምዕራፍ በሰፊው እንመለከታለን it also explains the bond between climate change and poverty የክላይሜት ለውጦችና ክላይሜት ቼንጅ እና ድህነት ምን ያህል ያላቸውን ትስስር እንመለከታለን በዚህ ምዕራፍ የምናነሳው ነጥብ challenges of landlocked populations ማለትም የባህር አክሰስ የሌላቸው ወደብ የሌላቸው ሀገራት ምን ያህል ቻሌንጅ እንደሚያደርጉ ምን ያህል የውሃ አክሰስ የባህር የአክሰስ የማያገኙ ሀገራት ምን ያህል በንግድ እንቅስቃሴያቸው ላይ በተለያዩ ነገሮች ላይ ምን ያህል ተጽዕኖ እንዳላቸው እንደሚደርስባቸው እንመለከታለን the interregional trade patterns in አፍሪካ ውስጥ ያሉ ሀገራት በመልኩ ነው እርስ በርሳቸው የሚገበያዩት የሚሉትን በዚህ ምዕራፍ በሰፊው ለማየት እንሞክራለን 5.1 effect of geographic locations on development በዲቨሎፕመንት ላይ ያለውን ተጽዕኖ የጂኦግራፊክ ሎኬሽኖች በዲቨሎፕመንት ላይ ያለውን የሚያሳድሩትን ተጽዕኖ ለማየት ነው this topic mainly focus on the study of the influence of geographic location on the development of particular regions in the countries እንዳልኳችሁ በአንኛነት በዚህ ሴክሽን የጂኦግራፊክ ሎኬሽኖች የጂኦግራፊያዊ አቀማመጦች ፓርቲኩላር በሆኑ አካባቢዎች በሆኑ ሪጅኖች ላይ እና የአካባቢዎች የሀገራት እድገት ላይ ያለው ምን ያህል ተጽዕኖ ያሳድራል ነው ዋናነት እንመልከት it mainly insists the explanation of the effect of geographic locations on agriculture industry commercial and service development ላይ በእነዚህ በተለይም በግብርና ላይ በኢንዱስትሪ ላይ በኮሜርስ ላይ በንግድ ላይ እና እንደዚሁም በሰርቪስ ዲቨሎፕመንት ላይ አግሪካልቸር ላይ ከምግብ አንፃር ኢንዱስትሪ የፋብሪካዎች ኮሜርስ የንግድ ልውውጥ ከትሬድ ጋር በተያያዘ እንደዚሁም ሰርቪስ ዲቨሎፕመንት ከአገልግሎት አሰጣጥ በትምህርት በጤና በተለያዩ በትራንስፖርቴሽን አገልግሎት አሰጣጥ ላይ ያለው የጂኦግራፊካሊ የአካባቢዎች አቀማመጥ የመገኛቸው ምን ያህል ተጽዕኖ እንዳለው እንደሚያሳድሩ በዚህ ምዕራፍ ለማየት እንሞክራለን ሌላው 5.11 ላይ የምንመለከተው ስለ ኢኮኖሚክ ግሮዝ እና ዲቨሎፕመንት ነው ስለ ኢኮኖሚ እድገት ኢኮኖሚክ ግሮዝ እና ኢኮኖሚክ ዲቨሎፕመንት የምንላቸውን ኮንሰፕቶች ለይተን በዚህ ሴክሽን እናያለን ስንመለከት ኢኮኖሚክ ግሮዝ እና ኢኮኖሚክ ዲቨሎፕመንት ያው በአማርኛም ቀጥታ ፍቺውን በመተረጎምበት ጊዜ ሁለቱም just የኢኮኖሚ እድገት የኢኮኖሚ ልማት ልንላቸው እንችላለን ተመሳሳይነት ሚኒንግ ቢኖራቸውም ግን ኮንሰፕቹዋሊ በጽንሰ ሐሳብ ደረጃ የተለያየ እንደሆኑ ይነግረናል እሱን ማለት ኢኮኖሚክ ግሮዝ and development are defined by different scholars
in different ways እንግዲህ በተለያዩ ምሁራን ኢኮኖሚክ ግሮዝ እና ኢኮኖሚክ ዲቨሎፕመንት በተለያየ መንገድ ይተረጎማል። ኢኮኖሚክ ግሮዝ ምንለው an increase in goods and service of or growth of the gross domestic product GDP in nation over a specific period። ብዙ ጊዜ ኢኮኖሚክ ግሮዝ ምንለው ከቁጥራዊ የተያያዘ ነገር ነው። ማለትም የአንድ ሀገር እድገት ቁጥራዊ እድገቷ ምን ይመስላል የሚለውን የአጠቃላይ ቶታል የሆነ ቫልዩ የሀገሪቱ የአጠቃላይ የሸቀጦች አጠቃላይ የሰርቪስ የሀገሪቱ አጠቃላይ ምርት GDP በሆነ ስፔሲፊክ ፔሪድ ውስጥ ያለውን ይገልጽልናል። በዋናነትም የነፍስ ወከፍ ገቢ ጋር በተያያዘ it mainly focus quantitative growth of national per capita income quantitative የሆነ ቁጥራዊ እድገቱን not giving due regard to the standard of living and the welfare of citizens ቁጥራዊ ነገር ነው። ብሔራዊ ናሽናል አጠቃላይ ብሔራዊ የነፍስ ወከፍ ገቢ የሚባለው እዛ ላይ ያለውን የቁጥራዊ እድገቱን ነው በዋናነት ትኩረት የሚያደርገው። ዜጎች የኑሮ ደረጃ የኑሮ ሁኔታ መሻሻል ብዙም ትኩረት አይሰጥም የኢኮኖሚክ ግሮዝ ምንለው። በአጠቃላይ ኢኮኖሚክ ግሮዝ የምንለው አንድ ሀገር ያላትን ከጂዲፒ አንፃር ጂዲፒ የምንለው እንግዲህ በኢኮኖሚክስ ላይ እንደምትወሰዱ the final product ማለት total value of every አገሪቱ ያመረተችው total value በሰርቪስ ሊሆን ይችላል በአገልግሎት የሆኑ የመጨረሻ ፋይናል ፕሮዳክቶች ናቸው። ኢኮኖሚክ ግሮዝ ብዙ ጊዜ ከቁጥር ምን ያህል ቁጥር ጨምሯል ምናምን የሚሉ ነገሮችን ነው ከሊቪንግ ስታንዳርድ ጋር ብዙም የማህበረሰቡ የህይወት መሻሻል ከጤና ከትምህርት ጋር ምናምን የተያያዙ ነገሮችን ብዙም አያነሳም። ብዙ ጊዜ ትልቅ ኢኮኖሚ ያላቸው ኢኮኖሚክ ግሮዝ ያላቸው ግን ብዙ ህዝባቸው ፖቨርቲ ውስጥ ያሉ አሉ። ለምሳሌ ኢንዲያ ዓለማችን ላይ አራተኛ ከፍተኛ በአሁኑ ሰዓት ጂዲፒ ወደፊትም በከፍተኛ ሁኔታ እየመጣች ያለች አገር ግን አገሪቷ ውስጥ እጅግ በጣም ብዙ ሚሊዮን በመቶ ሚሊዮናት በደህንነት ውስጥ ይኖራሉ ኢንዲያ ውስጥም። አንድ ሀገር ኢኮኖሚክ ግሮዝ አለ ማለት ኢኮኖሚክ ዲቨሎፕመንት ማለት የደሃ የለም ማለት አይደለም። ብዙ ጊዜ ኢኮኖሚክ ዲቨሎፕመንት ከጂዲፒ ጋር የተያያዘ ስለሆነ ማለት ኢኮኖሚክ ዲቨሎፕመንት ግን በተቃራኒው ሞር ሰፋ ያለ ኮንሰፕት ከኢኮኖሚክ ግሮዝ በተጨማሪ የኳሊቲ ኦፍ ላይፍ እዛ ኳንቲቲ ነው ብለናል። ኳንቲታቲቭ ግሮዝ ነው ብለናል። ያ ኳሊታቲቭ ነው የሰዎች መሻሻልን ጭምር ያሳያል። ኢኮኖሚክ ዲቨሎፕመንት on the other hand refers to the sustained development of the material well-being of the society። ግን ኢኮኖሚክ ዲቨሎፕመንት ስንል አጠቃላይ የህብረተሰቡን ማቴሪያል ዌልቢንግ ቁሳዊ ዌልቢንጉ ምን እንደሚመስል እንደዚሁ ሰስቴን የሆነ እድገትን ያመለክታል። ቀጣይነት ያለው ዘላቂነት ያለውን እድገት unlike economic growth development focus on both qualitative and quantitative development of a country economy። በተለየ መልኩ ከኢኮኖሚክ ግሮዝ ኢኮኖሚክ ዲቨሎፕመንት በዋናነት ኳሊታቲቭም ኳንቲታቲቭ ምክንያቱም ያለ ኢኮኖሚክ ግሮዝ ኢኮኖሚክ ዲቨሎፕመንት እንደ ኮንዲሽን አንዳንድ ኮንዲሽን ይወሰዳል። ኢኮኖሚክ ግሮዝ ሲኖር ነው ኢኮኖሚክ ዲቨሎፕመንት የሚመጣው። ሁለቱንም የያዘ ነው ኢኮኖሚክ ዲቨሎፕመንት እና የሀገሪቱ አጠቃላይ እድገትና የማህበረሰቡም የህብረተሰቡም የአጠቃላይ ኑሮ ሁኔታ። ኢኮኖሚክ ዲቨሎፕመንት enables people to be more educated, healthier, endowed with good access to quality housing, better sanitation and employment opportunity። እነዚህ ሁሉ የአጠቃላይ የኢኮኖሚ ልማት ስንል ሰዎች ምን ያህል ተምረዋል ከትምህርት ከኤዱኬሽን ጋር ከጤና ሁኔታ ጋር ጥራት ያለው የመኖሪያ ቤት ተደራሽነት አንፃር የሳኒቴሽን የንጽህና አጠባበቅ ጆብ ኦፖርቹኒቲ የስራ እድሎች ከማስገኘት አንፃር ትልቅ አስተዋጽኦ ያደርጋል ኢኮኖሚክ ዲቨሎፕመንት። በኢኮኖሚክ ዲቨሎፕመንት በአጠቃላይ የህብረተሰቡ የአኗኗር ላይፍ ስታንዳርድ ጋር የተያያዘ ነው። ስለ ገንዘብ ብቻ አይደለም። ስለ ቀደም እንደ ኢኮኖሚክ ግሮዝ ስለ ኳንቲታቲቭ ቁጥራዊ የአገሪቱ የጂዲፒ እድገት ብቻም ሳይሆን ስለ ትምህርት፣ ጤና፣ ሃውሲንግ፣ ሳኒቴሽን፣ ጆብ ኦፖርቹኒቲ እነዚህ የመሳሰሉ ነገሮችን በመሰረታዊነት በኢኮኖሚክ ዲቨሎፕመንት ውስጥ እናነሳለን። ኢኮኖሚክ ዲቨሎፕመንት ሞር ኳሊቲ ኦፍ ላይፍ ላይ ትኩረት ያደርጋል። ኢኮኖሚክ ዲቨሎፕመንት ግን በተቃራኒው ሞር ሰፋ ያለ ኮንሰፕት ከኢኮኖሚክ ግሮዝ ኢኮኖሚክ ዲቨሎፕመንት
ትኩረት ያደርጋል። ኢኮኖሚክ ግሮዝ ደግሞ ኳንቲታቲቭ የሆነው ግሮዝ ላይ ትኩረት እንደሚያደርገው ማለት ነው። ሶ ይሄ ነው በዋነኛነት it is often measured using the human development index። ብዙ ጊዜ የሚለካው ኢኮኖሚክ ዲቨሎፕመንት በዋነኛነት human development index ይባላል HDI የሚባል ማለት ነው። ሶ በዛ ነው የሚለካው። ያ ብዙ ላይፍ ኤክስፔክታንሲ፣ ኤዱኬሽን፣ ኢንካም፣ ሄልዝ ምናምን መሳሰሉ ነገሮችን አንድ ላይ አድርጎ አሁን እንመለከታለን። እነሱን በዛ ካልኩሌት ተደርጎ ከ0 እስከ 1 ነጥብ ባለው የሚሰጥ ውጤት ነው HDI የምንለው። በጥቅል HDI የምንለው HDI is a quantitative measure of human well-being and development ነው። በአጠቃላይ የሰው ልጆች human well-being እና የእድገት በአጠቃላይ በHDI በቁጥራዊ መረጃ ስናስቀምጥ ማለት ነው። it is computed using 3 dimensions። በዋናነት 3 ዳይሜንሽኖችን 3 መለኪያዎችን ይጠቀማል። የመጀመሪያው longevity and health, life, access to knowledge and standard of living። longevity is measured from life expectancy at birth ነው። knowledge ደግሞ is measured from literacy rates and the average years of schooling within adult age groups። አጠቃላይ HDI የምንለው በቁጥር ኳንቲታቲቭሊ የምንገልጸው የአንድ ሀገራት የህዝቦች አኗኗር ሁኔታን በአጠቃላይ ይገልጽልናል። እንዴት የሚለው በዋናነት HDI ፎከስ የሚያደርገው ዌልቢንግ ኦፍ ፒፕል የሰው ልጆች የሀገሪቱ ዜጎች አኗኗር የአንድ ሀገር ምን ይመስላል የሚለውን ሊያሳየን የሚችል ቁጥራዊ አሃዝ ነው። ከብዙ ጊዜ ከ0 እስከ 1 ምናምን ባለው ቁጥር ነው እንዳልኳችሁ የሚቀመጠው። ያም HDI ብዙ ጊዜ ሎንጊቪቲ አኗኗራቸውን ማለትም ሄልዚ ላይፍ ምን ያህል ረጅም እድሜ ይቆያሉ፣ ምን ያህል ጤናማ ህይወትን ይኖራሉ ዜጎች የሚለውን ማለትም ኤክስፔክትድ ላይፍ ኤክስፔክታንሲያቸውን አት በርዝ ጀምሮ ኢፍ ፒፕል ሎንገር ህይወት ካላቸው የዛገር ሰው የረጅም እድሜ የሚኖሩ ከሆነ ብዙ ጊዜ HDI-ያቸው ወይም ላይፍ ኤክስፔክታንሲያቸው ከፍተኛ ይሆናል። አክሰስ ከናውሌጅ አንፃር ደግሞ ከሊትሬሲ ሬት ጀምሮ እና እንደዚሁም አቨሬጅ years schooling within adult age group የመማር መጠናቸው የሊትሬሲ ሬት ማለት ያዛ ሀገር ላይ ያሉ ዜጎች መጻፍና ማንበብ የሚቻላቸውና ምን ያህል እድሜ በስኩሎች ላይ በትምህርት ቤት ላይ ምን ያህል እድሜ አሳልፈዋል የሚለው ከናውሌጅ ጋር እንዳንድ መለኪያ እንወስዳለን። ሶ ሎንጊቪቲ፣ ናውሌጅ እነዚህ ሶስቱ ስታንዳርድ ኦፍ ሊቪንግ የአኗኗር ሁኔታ ምን ያህል የተመቸ አኗኗር ከጤና ቀደም እንዳልናችሁ ከጤና ከትምህርት ከስራ እድል ጋር የመሳሰሉ ማለት ነው። real per capita the decent standard of living also measured by real per capita to obtain በሪል per capita በነፍስ ወከፍ ገቢ ነው ማለትም how much money average person በአማካይ አንድ ዜጋ ምን ያህል ገቢ ያገኛል የሚለውን በመግለጽ to obtain the final HDI is that each of the measurement results of the computed variables in first converted into 0.0 up to 2 scales. The scale value are then added to for the HDI. The calculated HDI values this lie between 0 and 1. Countries scoring higher HDI value are hence considered to be better in human well-being and development ይለናል። በአጠቃላይ HDI ካልኩሌት የሚደረገው እያንዳንዱ ሀገራት የሚያመጡት ተደምሮ ነው ማለት እነዛ 3 ያልናቸው ሎንጊቪቲ፣ ናውሌጅ እና ስታንዳርድ ኦፍ ሊቪንግ እነዚህ ካልኩሌት ይደረጋሉ። እነዚህ ሜጀርመንቶች ካልኩሌት ተደርጎ ከ0 እስከ 1 ባለው ቫልዩ ይቀመጣሉ ማለት ነው። ሶ አንድ ላይ እነዚህ ሶስቱም አንድ ላይ ተደምረው በHDI መልክ ከ0 እስከ 1 ያለው ያ ውጤት ፋይናል ሪዛልቱ HDI ከ0 እስከ 1 ነው እንትምነው ወደ አንድ ሞር የተጠጉ ሀገሮች ሞር የተሻለ ላይፍ ስታንዳርድ ይኖራቸዋል ተብሎ ይታሰባል። ሶ HDI ከፍተኛ
ኤችዲአይ ያለባቸው ሀገራት ረጅም እድሜ የተማሩ ናቸው ተብሎ ይታሰባል። የተሻለ ላይፍ ስታንዳርድ ይኖራሉ ተብሎ ይታሰባል። ሞር ወደ አንድ ቁጥር ዝቅተኛ ደግሞ ኤችዲአይ ቁጥር የሚያስመዘግቡ ሀገራት በተቃራኒው ማለት ነው በትምህርት በአኗኗር ሁኔታ ላይፍ ኤክስፔክታንሲያቸው በአጠቃላይ ዝቅተኛ መሆኑን ይገልጽልናል። ሰው ኤችዲአይ ቫልዩ በ2019 ዩናይትድ ኔሽን ዲቨሎፕመንት ፕሮግራም ዩኤንዲፒ 2019 ላይ ሀገራት 189 ሀገራትን ባስቀመጠው መሰረት ኖርዌይ፣ አይርላንድ እና ስዊዘርላንድ ሁሉም የአውሮፓ ሀገራት ናቸው። እነዚህ በደረጃ ከ1 እስከ 3 ቶፕ ኖርዌይ 0.57 አይርላንድ 0.955 እንደዚሁም ስዊዘርላንድም እንደዚሁ 0.955 በማምጣት ኤችዲአይ ከፍተኛ ውጤት ያስመዘገቡ ሀገራት ናቸው። ማለትም እነዚህ ኖርዌይ፣ ስዊዘርላንድ እና አይርላንድ የተሻለ ያንኗኗር ሂውማን ዲቨሎፕመንት እንዳላቸው ሂውማን ዲቨሎፕመንት ኢንዴክሱ ያን ያሳየናል። የተሻለ አኗኗር እንደሚኖሩ ያሳየናል። በተቃራኒው አፍሪካ ላይ ደግሞ ኒጀር፣ ሴንትራል አፍሪካ እና ቻድ የሚባሉ ሁሉም እነዚህ ደግሞ የአፍሪካ ሀገራት ናቸው ዝቅተኛ ውጤት ያስመዘገቡት። at the bottom end by scoring 0.394 0.397 እና 0.98 በማምጣት ዝቅተኛ ነጥብ በማስመዝገብ ያ ደግሞ ምን ይገልጽልናል? እነዚህ ሀገር ዜጎች የአኗኗር ሁኔታ ዝቅተኛ መሆኑን ይገልጻል። ኢትዮጵያ ደግሞ ከ189 ሀገራት 173ኛ 0.485 ኤችዲአይ በማስመዝገብ 173ኛ ይሄም በጣም ዝቅተኛ የሚባል ውጤት ነው። ሶ ኤችዲአይ በአጠቃላይ ምን ይገልጽልናል? ጥሩ ኤችዲአይ ያላቸው ሀገራት የተሻለ ላይፍ ስታንዳርድ፣ የተሻለ ትምህርት፣ የተሻለ ላይፍ ኤክስፔክታንሲ እንዳላቸው ይገልጽልናል። ዝቅተኛ ከሆነ በተቃራኒው ደግሞ ዜጎች በጣም ቻሌንጂንግ ስትራግሊንግ ላይፍ ላይ እንዳሉ ያሳየናል ማለት ነው።